በዚህ ሰዓት ኢራን ኬንያን ማስጠንቀቋ ተሰምቷል። ነገሮች ወደ ኢትዮጵያ የተቃረቡም ይመስላሉ። የኢራን አዳዲስ ሚሳኤሎች አዲስ አበባን በቀጥታ የመምታት አቅም አላቸው ተባለ። አዲስ አበባ ከቴህራን በ3200 ኪሎ ሜትር ርቀት ላይ ስለምትገኝ ሙሉ በሙሉ በኢራን ሚሳኤል ክልል ውስጥ ትወድቃለች። ስራ ሊቆም ነው። በነዳጅ ምክንያት ሰራተኞች በግዴታ እረፍት እንዲወጡ ታዘዋል። ሰበር መረጃ ተሰምቷል። ነዳጅን ለመቆጠብ ሲባል ረቡዕ ዕለት የእረፍት ቀን ሆኖ ይውላል። ነዳጅ ከማደያ ወጥቶ በየጫካው ሸፍቷል። የጸጥታ ኃይሎች ጀሪካና በርሜል በየጥሻው እያደኑ መሆኑ ሲነገር የነዳጅ ጉዳይ አሳሳቢነቱ ጨምሯል። ሰላም ጤና ይስጥልኝ። እንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። ያው ሁላችን እንደምናውቀው እንግዲህ ዓለማችን በአሁኑ ወቅት ያለችበትን ውጥረት የምናውቀው የሰማነው ያየነው ነገር ነውና ይሄን አስመልክቶ እንግዲህ ኢራን አሁን ላይ ጎረቤት ሀገር ኬንያን ጨምሮ ኢትዮጵያ ዋና ከተማዎችን አዲስ አበባ እንግዲህ ኢላማ ልታደርግ እንደምትችል እየሰማ ይገኛል። ከዛ እሱን የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ በአሁኑ ወቅት ኢትዮጵያ ውስጥ እንግዲህ የነዳጅና የናፍጣ እጥረት አለ። ይህንም አስመልክቶ መንግስት እንግዲህ ተገቢ ያልሆነ እርምጃ በኤሌክትሪክ ባሶች ላይ ጨመረ ይገኛል። ምንድነው ተከስተ የሚገኘውና የነዳጅ ሰልፍ እንግዲህ ምን ይመስላል የሚለው ነገር የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ ኢትዮጵያን ጨምሮ ሌሎች ሀገራትም እንግዲህ የነዳጅን እጥረት አስመልክቶ ለሰራተኞች እንግዲህ የዓመት ፍቃድ የሰጡ እንደሆነ የሰማ ነው የሚገኘው። እሱንም እንመለከታለን። ላይክ እና ሼር ያደርጋችሁ እንግዲህ መፍትሄ የምትሆን ሀሳብ ኮሜንት ላይ መጻፋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። መጀመሪያ እንግዲህ የኢራን ማስፈራሪያ ወደ ጎረቤት ሀገር ኬንያ እንደዚሁም ደግሞ የኢትዮጵያ ዋና ከተማዎቿን አዲስ አበባን እንግዲህ ኢላማ ልታደርግ እንደምችል የሰማ ነው የሚገኘው። እሱን ከማየታችን በፊት ግን አሁን ለኢትዮጵያ ውስጥ በጣም አሳሳቢ ሆኖ የሚገኘው እንዲሁም ለአይን ራሱ ጠፍቶ የሚገኘው ነዳጅና ናፍጣ ነውና ምን ይመስላል ሰልፋቸውና የት ነው የሚለውን ነገር እስቲ ባጭሩ እንመለከትና ወደ ኢራን ማስፈራሪያ እንመለሳለን። አሁን ያየሁትን የናፍጣ ሰልፍ ነው ማሳያችሁ። አሁን ያለሁትን ቆይ ላሳያችሁ። አሁን ያለሁት እንትን ጋር ነኝ። እቺ ኡራኤል ወደ ወሎ ሰፈር የምታወጣው አዲሱ አስፋልት ነኝ ያለሁት። ይሄ የምትመለከቱት እንግዲህ የናፍጣ ሰልፍ የትኛው ማደያ ይመስላችኋል? እዚህ ጋር ሙሉ የምትመለከቱት የናፍጣ ሰልፍ እንዳለ የቆሙት ዞሮ ማተማጊያ ያለው ኖክ አይደለ? በኢየሱስ ስም በጣም በቃ የናፍጣ መኪና በቃ በጣም እንትኑ ጋር ደርሷል። አሁን መታጠፊያው ጋር በኢየሱስ በጣም ይሄው የምታዩት አሁን ወሎ ሰፈር ጋር ልሻለሁ። ይሁት ወሎ ሰፈር ጋር ከየት ነው የጀመረው? ዞሩ ዘጣች ኡራኤል ከኡራኤል በዚህ በውስጡ ተደርጎ ወሎ ሰፈር ድረስ የናፍጣ ሰልፍ በጣም ነው የሚገርመው። አድማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን። እኔ ግን ይሄን ሰልፍ ለማለት ይከብደኛል። የዘንድሮ ነዳጅ ሆነብን አናዳጅ። የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን አይቀርም። ኧረ እንደዛ ሳይሆን አይቀርም። እኔ ግን እንደ ሐሳብ ባሉበት ቦታ ሆነው ወረታች ቢቆፍሩ ነዳጅ ያገኛሉ ብዬ አስባለሁ። ከዚህ ሰልፍ በጣም ምን አይነት ማህበራዊ ህይወት ራሱ እኮ ይጀምራሉ ከሰልፉ ብዛት። ምን እሱ ብቻ ማህበርን መስርተዋል እንጂ በጣም ነው። የዛሬ ስፖንሰራችን የነዳጅ ሰልፈኞች ማህበር ነው እንግዲህ። እኔ ግን ይሄ ሰልፍ ደርሶት የቀዳ ሰው መኪናውን ከነዳው በጣም ጨካኝ ነው ብዬ ነው ማስባው። በጣም ለታሪክ ለቅርስ ነው መቀመጥ ያለበት። 2018 ተሰልፌ ደረሰኝ ነው ማለት ያለበት። እንግዲህ ብዙ አድማጭ ተመልካቾቻችንን በውስጥ መስመር መልእክት ልከውልናል። ወጣትነቴን ከአንድ ሰው ጋር ሳላወዳጀው ይኸው ነዳጅ ሰልፍ ላይ ያረጀው ያለን እንግዲህ ሙስጠፋ ነው። ይሄ ሳይሞት ከደረሰው አንድ ነገር በጣም እድለኛ ነው። እኛ ጋር ደግሞ ኑረዲ እንደዚህ ብሏል። አብርሽ እኔ ሲደርሰኛል ማለቱ ዘበት ነው። ከእንግዲህ ለልጄ ሰልፍ ነው ማወርሰው ብሏል። እንግዲህ ይሄ ውርስ ነው። በጣም ከባድ ነው። 24 ሰዓት ቆመን ሰልፍ የሚያጭበረብሩ አድቡ በሏቸው፣ ተው እግዚአብሔርን ፍሩ ብሏል። ኧረ እነዚህ አድቡ እንደዚህ ውሃ ነው የሚሆነው። እንደዚህ እርስ በርስ ከተሰራረቁ ከባድ ነው። እኛ ጋር ደግሞ አቤል እንደዚህ ብሏል። ነዳጅና ናፍጣ አረኬት እናምጣ እሁድ ተሰልፈን ድጋሚ ሂድ ወጣ ብሏል። ገና ነው አንድ ሳምንት ቆመ ያረጁ እያሉ በጣም እናንተ ማሳባ ሴታችን በኮሜንት እየገለጻችሁ እንደምትመለከቱት እንግዲህ ብዙዎች በዚህ መንገድ ቪዲዮ የሰሩበት ይገኛሉና በነገራችን ላይ ኢትዮጵያ ድሮም ዘንቦብሽ ነው ምን ድሮም ጤዛነሽ እንኳን ዘንቦብሽ ነውና ያው እንደሚታወቀው ኢትዮጵያ ውስጥ የነዳጅ ነገር ድሮም አይሆንላትም። ያከማቸችው ለወር የሚሆን ነዳጅ ራሱ ኢትዮጵያ እንግዲህ ሌላት ነው የተረዳ የምንገኘው። ሌሎች ሀገራት ለዚህ ጊዜ ወይ ደግሞ ለአደጋ ጊዜ ብሎ ነዳጅ ያከማቻሉ። እንደ ኢትዮጵያ ያሉ ሀገራት ወይ ደግሞ አፍሪካ ውስጥ የሚገኙ አብዛኞቹ ሀገራት እንግዲህ ይሄን እርምጃ እንዳልወሰዱና ምንም ነዳጅ አይነት እንግዲህ ሌላቸው ወይ ደግሞ ናፍጣ ምንም የተከማቸ እንደሌለው የሰማ የምንገኘውና ከዚሁ ጋር ታይዞ እንግዲህ የተለያዩ ሀገራት የተለያዩ እርምጃ የወሰዱ ይገኛሉ። ከነዛ መሀል እንግዲህ ለሰራተኞች የዓመት ፍቃድ መስጠት ነው። ኢትዮጵያም እንግዲህ ነው የተገበረች እንደሆነ ቢቢሲ የወጣው መረጃ ያሳያል። ያው ሙሉ መረጃውን ካገኘው ማስመለከታችሁ ነው የሚሆነው። በቀጣይ ቪዲዮአችን ላይ አሁን ላይ እንግዲህ በዓለም ላይ የተለያየ እርምጃ የወሰዱ የሚገኙ ሀገራት አሉ። ከነዛ መሀል
ስሟቸው እስቲ እነዚህ ስራ ሊቆም ነው። በነዳጅ ምክንያት ሰራተኞች በግዴታ እረፍት እንዲወጡ ታዘዋል። በነዳጅ እጥረት ምክንያት የመንግስት ሰራተኞች የግዴታ የዓመት እረፍት እንዲወጡ መመሪያም ተላልፈዋል። የነዳጅ እጥረቱና የትራንስፖርት ጫናው ለመቀልበስ ሲባል መንግስት መሰረታዊ ያልሆኑ ስራዎች ላይ ያሉ ሰራተኞች በሙሉ የዓመት እረፍታቸውን እንዲጠቀሙ አዘዋል። እንደ ኢትዮ ኢንጂነሪንግ ግሩፕ ያሉ ግዙፍ ተቋማት መመሪያው መተግበር የጀመሩም ሲሆን ቁልፍ የተባሉ ሰራተኞች ብቻ በስራ ገበታቸው እንዲገኙም ተነግረዋል። የሚገርመው እነዚህ ቀሪ ሰራተኞችም የግል መኪና ሳይሆን የህዝብ ትራንስፖርት እንዲጠቀሙም ታዘዋል። ይህ የሆነው በዓለም አቀፍ ደረጃ ባለው የነዳጅ ገበያ መናጋት ምክንያትም ሲሆን መንግስት ያለውን ውስን ነዳጅ እንደ ቢሾፍቱ አውሮፕላን ማረፊያ ላሉ ግዙፍ ፕሮጀክቶች ቅድሚያ ለመስጠት መወሰኑም ታውቋል። ሰበር መረጃ ተሰምቷል። ነዳጅን ለመቆጠብ ሲባል ረቡዕ ዕለት የረፍት ቀን ሆኖ ይውላል። ጠቅላይ ሚኒስትር አብይ አህመድ ነዳጅን ቆጥቡ ሲሉ ዝም ብለው አልነበረም። ዓለም ላይ ጉድ እየተካሄደ ነው። ስሪላንካ ነዳጅ ለመቆጠብ ስትል ረቡዕን የሳምንት ረፍት አድርጋ አውጃለች። የሀገሪቱ የስራ ቀንም ወደ 4 ቀናት ዝቅ ተደርጓል። ትምህርት ቤቶችና ዩኒቨርሲቲዎችም በዕለቱ ዝግ ሆነዋል። በመካከለኛው ምስራቅ ጦርነት ምክንያት የነዳጅ ዋጋ $100 በመግባቱ እስያ ላይ ትልቅ ቀውስ ተከስቷል። ታይላንድ የመተኮሻ ወጪ ለመቀነስ ስትል ሱፍ ትታችሁ ቲሸርት ልበሱ እያለች ትገኛለች። ምንያማር በበኩላ መኪናዎች በታርጋ ቁጥር ፈረቃ እንዲንቀሳቀሱ አድርጋለች። ፊሊፒንስ ላይ ሰራተኞች በሳምንት 1 ቀን ከቤት እንዲሰሩም ታዘዋል። ቬትናም መኪና ቁሙና ብስክሌት ንዱ የሚል ጥሪን ማስተላልፋለች። ስሪላንካ መኪና ላለው ሰው በሳምንት 15 ሊትር ብቻ የፈቀደች ሲሆን ለከፋው መዘጋጀትም ግዴታ እንደሆነ ዓለም ላይ ያሉ አመራሮችና መሪዎች እየተናገሩ ይገኛሉ። እንደምትሰሙት ነው እንግዲህ ሀገራት እርምጃ የወሰዱ ይገኛሉ። ኢትዮጵያ እንግዲህ ይሄ ነገር የተገበረችውን የተመለከትን ነው የምንገኘው እና ያው እንደ ኢትዮጵያ በተለይ እንደ አፍሪካ ወይ ደግሞ እንደ ኢትዮጵያ ስንመለከት ዝርፊያ ነው የሚያዘው። ያው ብዙ ከትላንትና ያይን ነበርና ዝርፊያ ነው የሆኑ ግለሰቦች አሉ ነዳጅ የሚዘርፉ በጀርኬን የሚቀሩና እስኪን ተመልከቱ። እስከ ማደያ ወጥቶ በየጫካው ሸፍቷል። የጸጥታ ኃይሎች ጀሪካና በርሜል በየጥሻው እያደኑ መሆኑ ሲነገር የነዳጅ ጉዳይ አሳሳቢነቱ ጨምሯል። አሽከርካሪዎች በወረዳዎች አካባቢ ከማደያ ያጡትን ነዳጅ ከጫካ ገዝተው ለማህበረሰቡ በጥፍ ታሪፍ የትራንስፖርት አገልግሎት እየሰጡ እንዳለ ይነገራል። በምስሉ ላይ እንደሚታየው ከታሪፍ በላይ ያስከፈሉ አሽከርካሪዎች ገንዘቡን ለተሳፋሪዎቹ እንዲመልሱ እያደረጉ ይገኛሉ። ይህ ጉዳይ ግን እስከ መቼ ይቀጥላል የሚለው ጥያቄ ውስጥ ነው። ወይኔ ናፍጣ አንበሳ ናፍጣ ቀዳሽ እንደ ስማ ከየት ነው የምን አባ ናፍጣ ነው የምቀደው? ምን ናፍጣ የሚባል ነገር አለ እንደ ስማ ናፍጣ ትላለ እንደ ቀለል አድርገህ ስማ 3 ወር ነው የተሰለፍኩት አንዴ ለመቅዳት። አሁንማ እኮ ግራ ገባን እኮ ስማ ናፍጣ ፈልገ ከመቅዳት ማለት ነው ሰፈር አካባቢ ሄደ ብትቆፍር ይወጣል ናፍጣ። ግራ ገባን እኮ ስማ እኔ ምን እንደምሻል ቆይ እኔ ምሎ ወንድሜ ማዲያ ውስጥ የሚበዛው ቢጫ ጀርካን ነው ቧንቧ አረጉት እንዴ? ወይን ገሩንና እኛ መተን የጸበል ነገር እንቅዳ እንደዛ አይሻልም? ግራ ገባን እኮ። በጦርነቱ ነው ይባላል ግን ስማ እኔ እኮ ጦርነቱ እዛ አይደለም እዚህ ነው ወንድሜ። የምን ጦርነት ነው? ጦር ሜዳው ደና ለኛ ራሱ እንደምትመለከቱት ነው እንግዲህ ነዳጅ ጉዳይ አሁን ላይ ኢትዮጵያ ውስጥ ይሄን ይመስላል። ለመናገርም ለማየትም የሚከብድ ነገር ነው። በተለይ ናፍጣ ነገርና ምን እንደሚሻል እግዚአብሔር ያውቀው። እኔ እንደ ሐሳብ ማስቀመጥ ፈልገው በተለይ እንደ ኢትዮጵያ ያለች ሀገር ድሮም በሌብነት ይታወቃል። እንግዲህ ነዳጅ አሁን ላይ ግለሰቦች ሀብታም ከሆኑ ቪኤት የሚነዱ ከሆኑ ነዳጅ እንግዲህ ያለ ሰልፍ ነው ሄዶ ፊት ለፊት እያየን ነበር፣ ቪዲዮዎችን ወጥቶ እያየን ነበር። እንግዲህ በነዳጅ ሰልፍ በናፍጣ ሰልፍ ላይ ሲደባደቡ ላይ ያየን ነበር። ሰላም ማሳለፋቸው ያው ቪዲዮ እዚህ ጋር ማሳየት ተገቢ ነው ብዬ ስለማላስብ ነው የሰው ፊት ስለሚታይና የተደባደቡ እንግዲህ በጀርካን ነዳጅ እየቀዱ ነው የምንመለከተው። እዚህ ወንድማችሁ ሲናገር ሰማችሁት። ከመኪናው በላይ ጀርካን በዛ ይላልና ተገቢ አይደለም። ይሄ ነገር መንግስት የሚቋጠር ይገባል ብዬ አስባለሁ። በጫካው ነዳጅ የሚደብቁ አሉ ከነ መኪና። በተለይ ወደ ሐዋሳ እንመለከተ ሰሞኑን የሰማ የምንገኘው ከነ ሙሉ ቦቲ ወይ ደግሞ ሙሉ ተሳቢው መኪና ነዳጅ እንግዲህ እየሰወሩ ያለ ተይዞ ሲታሰሩ የተመለከትን ነበርና ያ ኢትዮጵያ ድሮም ጤዛነሽ እንኳን ዘንቦብሽ የሚያስብል ነው። ምክንያቱም ይሄን ነገር ተመልከቱ። ነዳጅ ጠፍቶ መኪና ተኮልኩሎላል ተሰልፉ ይኸውልህ ከዚህ የተነሳ ምን አለፈ ጅቡቲ ሊደርስ ትንሽ ነገር ተሰልፎ እየጠበቀልን ነው። ጣት የጀመረ ነው። ቦቴ መኪና አይመጣም። ሰው ሁሉ ጎሽ ገላገለን ከሰልፍ ልንቀዳ ነው ብሎ ሲጠብቅ ቦቴ መኪና ሁሉንም አልፎ ኋላ ተሰለፈላ ሊቀር
ይመስላል ከኋላ የተሰለፈ። እንደዛ ነው የሚያደርጉ። ችግርን ስትጠይቅ እኮ መልስ ይመልሳሉ ብለህ የምታሰባቸው ሰዎች መመለስ አቅቷቸው ከአንተ ኋላ ይሰለፉና እጃቸውን አውጥተው መላሽ ያልካቸው ማለት መልስ አላቸው ያልካቸው ከኋላ ተሰልፈው እጅ አውጥተው በነገራችን ላይ የኛም ጥያቄ ነው ይሏል። ያ የድሮ የለመዱት ይሻላቸዋል። የድሮ የለም ደረጃ በደረጃ እያየነው ነው። ጉዳዩን እያጤነው ነው። የሚመለከታቸው አካላት መፍትሄ የሰጡት ማስተመለከቱን መጀመሪያ በቅጡ ከዚሁ ጋር ታይዞ እንግዲህ ከዚህ ቀል ጋር ታይዞ አሁን ላይ መፍትሄ ይሰጣሉ ተብሎ የሚታሰቡት እንግዲህ የመንግስት አካላት ናቸው። ምክንያቱም የኤሌክትሪክ ባስ አለ። በተለይ እንደ አዲስ አበባ ባሉ ከተሞች ላይ የኤሌክትሪክ ባስ አለ፣ ያለ ነዳጅ ወይም ያለ ናፍጣ የሚሰራ በኤሌክትሪክ ብቻ የሚሰራ እና እነዚህ መኪኖች እንግዲህ ሂሳብ ወይ ደግሞ ዋጋ ቀንሰው ለህዝብ ትራንስፖርት ከተቻለ በነፃ ካልሆነ ደግሞ ሂሳባቸውን ቀንሰው እንዲያገለግሉ ነው ጊቦሶ ኤክስፔክት ሲያደርግ የነበረው። አሁን ላይ የምንሰማው ግን እንደዛ አይደለም። ጭራሽ ሂሳባቸው ጨምሯል። የኤሌክትሪክ መኪኖች ሂሳብ ጨምሯል ወይ ደግሞ ዋጋ ጨምሯል ትራንስፖርት ላይና ስሙት እስቲ። አዲስ አበባ ውስጥ ነዳጅ በማያስፈልገው የኤሌክትሪክ አውቶቡሶች ላይ የነዳጅ ዋጋ ጭማሪ ተደረገ ቢባል ምን ትላላችሁ? በኤሌክትሪክ በሚሰሩ አውቶቡሶች ላይ የተደረገው ድንገተኛ የታሪፍ ጭማሪ ነዋሪዎችን ክፉኛ አስቆጥቷል። ተጠቃሚዎች እንደሚሉት እነዚህ አውቶቡሶች ነዳጅ አይጠቀሙም። ታዲያ የዓለም አቀፍ የነዳጅ ዋጋ ጨመረ ተብሎ በእነሱ ላይ ለምን ጭማሪ ይደረጋል የሚል ጥያቄ በቁጭት እያነሱ ይገኛሉ። ቀደም ሲል 10 ብር ይከፈልባቸው በነበሩ መስመሮች ላይ አሁን እስከ 10 ብር የሚደርስ ተጨማሪ ክፍያ እየተጠየቀ ሲሆን ይህም የታሪፍ መጠኑን ከታክሲ ታሪፍ ጋር እጅግ እንዲቀራረብ አድርጎታል። የከተማው ትራንስፖርት ቢሮ በበኩሉ ምላሽ ሰጥቷል። የታሪፍ ማሻሻያው የነዳጅ ዋጋን ብቻ ሳይሆን የተሽከርካሪዎችን የጥገናና አጠቃላይ የአስተዳደር ወጪዎችን መሰረት ያደረገ ነው ብሏል። ለመሆኑ ነዳጅ የማይጠቀሙ አውቶቡሶች ላይ እንዲህ አይነት የዋጋ ጭማሪ መደረጉ ተገቢ ነው ወይስ ውሳኔው እንደገና ሊፈተሽ ይገባል? እንደምትመለከቱት እንግዲህ ቅድም እንዳልናችሁ ነውና እንደ ኢትዮጵያ ያሉ ሀገራት ይሄን ነገር እንደ በጎ በተለይ መንግስት ድርጅቶች እንደ በጎ አጋጣሚ ያገኙታል ይጠቀሙታልና ለምሳሌ ኢትዮ ቴሌኮም ሰሞኑን ዋጋ ጨምሮ ነበር። ለምን ጨመረ የሚለው ነገር ወደ ኋላ ስለሄደ ስንመለከት የተገኘው ምንድነው ነዳጅ ጨምሯል ብሎ ኢትዮ ቴሌኮም ዋጋ ጨምሯል። ዋይፋይ ላይ ምን ያገናኘዋል? ዋይፋይ እና ኢትዮ ቴሌኮም ምን ያገናኝ? ምንድነው ነዳጅ ምን ያገናኘዋልና እንደዚህ አይነት ነገር ነው የምንመለከተው። እንደ ሌሎች ሀገራት ቢሆን በተለይ አንዳንድ የአፍሪካ ሀገራትም እንደዚህ ደግሞ የዓለም ሀገራት አሁን ላይ ይወስዱ የሚጎት እርምጃ በጣም ደስ የሚለው ለምሳሌ ያክል የቅድም እንዳልኳችሁ የግለሰቦች መኪና ሙሉ ለሙሉ ቆመው ወይ ደግሞ ግለሰቦች መኪና መጠቀም አቁመው ትላልቅ መኪና የሚጠቀሙ ትላልቅ ነዳጅ የሚፈልጉ መኪኖችን የሚጠቀሙ አካላት መጠቀም አቁመው በህዝብ ትራንስፖርት ብቻ እንዲገለገሉ። ይሄ ደግሞ የሚጠቅመው ለምንድን ነው? መንግስት ያለን ነዳጅ ቆጥቦ ለህዝብ ትራንስፖርት አገልግሎት ብቻ ወይ ደግሞ ለባሶች ለአውቶቡሶች ብቻ ከሰጠ መኪና ሌላ መኪና ስለሚቆም ቢያንስ የሆነ ያክል ይጠቅማል ብለን እናስባለን። ደግሞ የኔ ያክል ጊዜ ያስኪናል ተብሎ ይታሰባል ይሄ ጦርነት እንግዲህ እስካልቆመ ድረስ። ነገር ግን በዚህ መንገድ የኤሌክትሪክ መኪኖችን ዋጋ ሲጨምሩ ስንመለከት ኢትዮጵያ እንግዲህ እንደዚህ እርምጃ ተወስዳለች ብሎ መጠበቅ ተስፋ የሚያስቆርጥ ነውና እንደ ሐሳብ ግን እንዳልኳችሁ ኢትዮጵያን ብትመለከተው ብዬ ደግሞ ኢትዮጵያ የሚመለከተው አካልም ቢመለከተው ብዬ ማስበው አሁን ላይ የግለሰቦች መኪኖች ይቁሙና ወይ ደግሞ በጣም አስፈላጊ ሆነ በስተቀር ለሕክምና ለትምህርት ምናምን የሚንቀሳቀሱ ካልሆኑ በስተቀር ቆመው ግለሰቦች እንግዲህ የህዝብ ትራንስፖርት እንዲጠቀሙ ያለ ነዳጅ በሙሉ እንግዲህ ወደ ህዝብ ትራንስፖርት ወይ ደግሞ ወደ ባሶች ወደ አውቶቡሶች ቢመለስ መልካም ነው ብዬ አስባለሁ። እንዳሳብ እናንተም ሀሳባችሁን አስቀምጡ። በነገራችን ላይ የኢራን ጉዳይ ከነዳጅ ጋር ብቻ የሚገናኘው ኢራን እንግዲህ ሙሉ የዓለም ኢንተርኔት መቋረጥ ትችላለች። በጣም የምታስፈራ ሀገር ናትና ሙሉ የዓለምን ኢንተርኔት መዝጋት የምትችል ሀገር ናት ኢራን። ስሙት። በዚህ ሰዓት ሰበርና ዓለምን ያስደነገጠ መረጃ ተሰምቷል። ኢራን ኢንተርኔታችሁን እዘጋለሁ በማለት ዓለምን ያስደነገጠ ማስጠንቀቂያ አስተላልፋለች። ኢራን የዓለምን ኢንተርኔት አቋርጣለሁ፣ ባህር ስር የሚገኙት የኢንተርኔት አስተላላፊ መስመሮችን እበጥሳለሁ ስትል ማስጠንቀቂያ መስጠቷ ተሰምቷል። የገልፍ ሀገራት ለአሜሪካ ያላቸው አጋርነት በፍጥነት የሚያቋርጡ ከሆነ ለወራት ያህል ያለ ኢንተርኔት የዓለም ሕዝብ እንደሚቀመጥ ኢራን በአጽንኦት አሳስባለች ሲል ዘ ኢንዲፔንደንት ጨምሮ በርካታ የኢራንና እንዲሁም ደግሞ ዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። እንደምትሰሙት ነው እንግዲህ ሙሉ ኢንተርኔት ከዓለም ላይ ልታጠፋ ዓለም ልታጨልም የምትችል
ሀገር ናት። ነዳጅ ብቻ አይደለም። ነዳጅ እንግዲህ አሁን ላይ ገና አንድ ወር ነው ጦርነቱ ከጀመረ። በዚህ መንገድ ነዳጅ ዓለም ላይ ጠፍቷል። ኢትዮጵያ ብቻ አይደለም ኦልሬዲ እንደዚሁ ደግሞ ኢንተርኔትም እንግዲህ ሊዘጋ እንደሚችል እየዛተች ነው የምትገኘው። እሱ ብቻ አይደለም ኢትዮጵያ አሁን ላይ እንግዲህ በጣም እያስፈራ የሚገኘው ኢትዮጵያ ዋና ከተማ የሆነችው እንግዲህ አዲስ አበባን ልትመታ እንደሚችል ነው የሰማ የምንገኘው። ኢትዮጵያ እንግዲህ ከእስራኤል ጋር ሽርጉድ እንደምትል የሚታወቅ ነገር ነው። ከዚህ ጋር ተያይዞ እንግዲህ ኢራን ወደ ኬንያ ማስጠንቀቂያ ልካለች። የኬንያ ኤምባሲ ደግሞ ለኢትዮጵያ ማስጠንቀቂያ ሰጥቷል። እስቲ መጀመሪያ የኬንያውን እንመልከት። በዚህ ሰዓት ኢራን ኬንያን ማስጠንቀቋ ተሰምቷል። የኢራንና የምዕራባውያን ፍጥጫ አሁን ወደ ጎረቤታችን ኬንያም ደርሷል። በናይሮቢ የሚገኘው የኢራን ኤምባሲ ለኬንያ መንግስት ግልጽና ጠንከር ያለ ማስጠንቀቂያ አስተላልፏል። ኢራን እንዳስታወቀችው የንግድ መርከቦች በሆርሙዝ ሰርጥም ሆነ በባህረ ሰላጤው በነፃነት ማለፍ የሚችሉት ከዩናይትድ ስቴትስና እንዲሁም ደግሞ ከእስራኤል ጋር ወታደራዊ ትብብር ካላደረጉ ብቻ መሆኑን አሳስባለች። ኬንያ በባህረ ሰላጤው እየተካሄደ ባለው ግጭት ገለልተኛ እንድትሆን ኢራን አጥብቃ አሳስባለች። ኬንያ በነዳጅና እንዲሁም ደግሞ በተለያዩ ሸቀጦች በዚህ የባህር መስመር ላይ ጥገኛ መሆኗን የገለጸችው ኢራን የምዕራባውያንን ወታደራዊ እርምጃ መደገፍ ለኬንያ ከባድ የኢኮኖሚ ቀውስ ያስከትላልም ስትል አስታውቃለች። እንደምትመለከቱት ነው እንግዲህ ኢራን እንደ ኬንያ ያሉ ትናንሽ ሀገራትን የአፍሪካ ሀገራት ራሱ እንደ ቁም ነገር ቆጥራ ማስጠንቀቂያ መላክ ጀምራለች። ከዚሁ ጋር ተያይዞ እንግዲህ ኢራን የኬንያ ኤምባሲ ደግሞ የጎረቤት ሀገር ኬንያ ኤምባሲ ወደ ኢትዮጵያ ማስጠንቀቂያ ልኳል እና ኢራን አንድ እርምጃ የምትወስዱ ከሆነ ለአዲስ አበባ እንግዲህ ይሄ ጦርነት ወይ ደግሞ ይሄ ጦስ ለአዲስ አበባ ሊተርፍ እንደሚችል ነው የሰማ የሚገኘው። ነገሮች ወደ ኢትዮጵያ የተቃረቡም ይመስላሉ። የኢራን አዳዲስ ሚሳይሎች አዲስ አበባን በቀጥታ የመምታት አቅም አላቸው ተባለ። በኤክስ አካውንቱ በኬንያ የሚገኘው የእስራኤል ኤምባሲ እንዳሳወቀው ኢራን ያሳየችው አዲስ የሚሳይል አቅም የአፍሪካ ቀንድንና ምስራቅ አፍሪካን በቀጥታ የጥቃት ክልል ውስጥ እንደሚያስገባ የሚያሳይ መረጃ ይፋ ሆነ። ኤምባሲው ባወጣው መግለጫ መሰረት ቴህራን አሁን ላይ እስከ 4000 ኪሎ ሜትር ርቀት ድረስ የመምታት አቅም ያላቸው የረጅም ርቀት ሚሳይሎች በይፋ ተኩሳለች። ይህም ቀደም ሲል የነበረውን የ2000 ኪሎ ሜትር የርቀት ገደብ በእጥፍ የጨመረ መሆኑም ተመላክቷል። እንደ እስራኤል ኤምባሲ ስሌት የኢራን ሚሳይል ርቀት የሚከተሉትን ዋና ዋና ከተሞች በቀጥታ ይነካል ተብሏል። አዲስ አበባ ከቴህራን በ3200 ኪሎ ሜትር ርቀት ላይ ስለምትገኝ ሙሉ በሙሉ በኢራን ሚሳይል ክልል ውስጥ ትወድቃለች። ሞቃዲሾ በ3700 እስከ 3800 ኪሎ ሜትር ርቀት ላይ ትገኛለች። ጁባ ደቡብ ሱዳን ልክ በ4000 ኪሎ ሜትር ርቀት ላይ ትገኛለች። ናይሮቢ ኬንያ በ4300 እስከ 4400 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ይህም ቀጥታ ክልሉ ጠርዝ ላይ ያደርጋታል። ኤምባሲው ይህ ሩቅ ያለ መልክዓ ምድር አይደለም፣ በአንድ ክልላዊ ጎረቤት ውስጥ የምንገኝ ነን ሲል አስጠንቅቋል። የመካከለኛው ምስራቅ ውጥረት ከአፍሪካ ቀንድና ከምስራቅ አፍሪካ የጸጥታ ሁኔታ ጋር በቀጥታ የተቆራኘ መሆኑንም አክሏል። እንደምትሰሙት ነው እንግዲህ ዳይሬክት እንግዲህ የኢትዮጵያን ዋና ከተማ አዲስ አበባንም ሊያጠቃ እንደሚችል ይሄ ነገር የሰማ የምንገኘው ያ ኢትዮጵያ ከዚህ የምትጠቀመው የምትጎዳበትም ነገር አለ። ከዚህ ለማየት ሞከረን ነበር። እንደ ሀገር ዲፕሎማሲ የሚባልበት መንገድ ከሄድን የምትጠቀምበት መንገድ አለ፣ የምትጎዳበት ወደ የምታጣው ነገር አለና ያው አሁን ላይ ዓለም ላይ በሚደረገው ጦርነት ለምሳሌ እስራኤልን ብንመለከት የኢራን ድሮን እየዘነበባት አድረው ሞት የሚባለው 2-3 ነውና ኢማጂን ኢራን ወደዚህ ብትተኩስ ወደ አዲስ አበባ ወደ ኢትዮጵያ ብትተኩስ ስንት ሰው ሊሞት እንደሚችል የመከላከል አቅም ኢትዮጵያ አላት ብሎ ስንመለከት ድሮን የመከላከል አቅማችን ቢኖረን ራሱ አይደለም ሳይኖረን ቀርቶ ቢኖረን ራሱ እኔ ያክል አይደለም። ኦኬ አንዱን መርቶ 8ቱ ሊወርቅ ይችላልና ለዛውም የኢራን ድሮን አስቡት። አሜሪካ መቋቋም ያልቻለችው እስራኤል መቋቋም ያልቻለችው ድሮን ኢትዮጵያን ሊያደርግ እንደሚችል አስቡትና በዚህ ጉዳይ እንግዲህ የምትነተኑ ሰዎች ኢትዮጵያ ገለልተኛ ሀገር ብትሆን አሪፍ ነበር ነው። ኦኬ ለድርድር ትጠራለች እንዲሁም ገለልተኛ ሀገር ብትሆን ነበር የተባለ የሚገኘው ነገር ግን ኢትዮጵያ ገለልተኛ ናት ወይ ከዚህ ጦርነት የሚወስድ እንመለከት አይደለችም። ኢትዮጵያ ከእስራኤል ጎን ነው የቆመች የምትገኘው ደግሞ ከአሜሪካና ከእስራኤል ጎን ቆማ ከሳውዲ አረቢያ ጎን ቆማ ከዚህ ፊት እንግዲህ እንደሰማ ነው የተለያየ መግለጫዎች እንግዲህ ከጠቅላይ ሚኒስትሩ የሰማን ነበር ኢራንን የሚቃወሙና አሁንም እንግዲህ ኢራን ወደ ኢትዮጵያም ወደ ኬንያም እንግዲህ አነጣጣለች። እስቲ ቀጣይ የሚፈጠረው ወይ የምንመለከት ነው የሚሆነው። ከነዳጅ ጋር ተያይዞ እንግዲህ ወንድማችን ስሙ እምላችሁ በመላው ሀገር ያለውን የነዳጅ እጥረት አይታችሁታል አይደለ? በየቦታው ሰልፍ ነው። ነገር ግን ይህ እዚህ ሀገር ብቻ ሳይሆን በመላው ዓለም እየተከሰተ ያለ ችግር ነው። የገልፍ ኦፍ የስትሬት ኦፍ ሆርሙዝ መዘጋትን ተከትሎ እንግዲህ በመላው ዓለም የተፈጠረ ችግር ነው። ሙሉ ዓለም እንግዲህ እንደዚህ የተጨነቀ ባለበት ሰዓት ለምንድን ነው የመጣው ይምጣ ብለው ለማስከፈት ያልተሞከረው? ኔቶ ሲጠራ ለምን እምቢ አለ? የአውሮፓ ሀገራቶች ለምን እምቢ አሉ? ሀያላኖቹ በሙሉ ማስከፈት ለምን ትራምፕ ራሱ ለምን አቃታቸው የሚለውን ሲናውራ ናው እዚህ ማፕ ላይ የምታዩት እቺ ጠባቧ ቦታ ስትሬት ኦፍ ሆርሙዝ ትባላለች። ከዛ በኋላ እንግዲህ እዚህ ጋር ፐርሺያን ገልፍ የሚለውን አያችሁታ። እዚህ ገልፍ ውስጥ ብቻ በጣም የዓለማችንን ብዙ የሚባለውን የነዳጅ ምርት የሚያመርቱ አገራቶች ነዳጃቸውን የሚጭኑት በዚህ በፐርሺያን ገልፍ ባህር ላይ ነው።
ከዛ መጥቶ ቤት ያልፋል። በዚህ በሁርሙዝ አልፎ ነው ወደ ዓለም የሚወጣው። ናው እዚህ ፎቶ ላይ እንደምታዩት እንግዲህ ፐርሺያን ገልፍ ውስጥ እነዚህ በቀይ ዶት ዶት ያለባቸው በሙሉ የነዳጅ መጫኛ ፖርቶች ናቸው። የሳውዲ አለ፣ የቀጠር አለ፣ የኩዌት አለ፣ የኢራቅ አለ። እዚህ ባህር መሃል ላይ ደግሞ ያለችው የኻርግ አይላንድ የምትባለው የኢራን አለ። እነዚህ ሁሉ ነዳጅ አምራቾች የኢማራት አለ። እነዚህ ሁሉ በሙሉ እንግዲህ ነዳጃቸውን ከጫኑ በኋላ በዚህ በስትሬት ኦፍ ሁርሙዝ ነው እንግዲህ መርከቦች ተጭነው የሚያልፉት። ናው ስትሬት ኦፍ ሁርሙዝ ከጥበቱ አንፃር ስትሬት ኦፍ ሁርሙዝ ባይ ዘ ወይ 30 ኪሎ ሜትር ነው ስፋቱ ማለት ነው። እና በዚህ 30 ኪሎ ሜትር ውስጥ ግን 30 ኪሎ ሜትርነቱን ብቻ ሙሉን መጠቀም የማትችል መሆኑ ነው ሌላው ችግሩ። ይህ ፐርሺያን ገልፍ እንግዲህ በዚህ ጋር እዚህ ፎቶ ላይ እንደምታዩት በቀይ ዲማርኬት የተደረገው በሙሉ ስምጠት የሌለው ውሃ መሆኑን ተከትሎ ለመርከብ እንቅስቃሴ የሚመች አይደለም። ያ ደግሞ መጥቶ ሁርሙዝ ላይ ሲደርስ ደግሞ የበለጠ ይጠብና የሺፒንግ ሌይ ነው። መርከቦች የሚያልፉበት የ3 ኪሎ ሜትር ርቀት ያላት ብቻ ነች። በጣም ቾክ ፖይንት ነው። እዛ ጋር ቾክ ፖይንት ማለት አንገት የሚታነቅበት ቦታ ማለት ነው። እና እንደዛ የዓለምን አንገት የሚታነቅበት ቦታ ነው። በዚህ 3 ኪሎ ሜትር ውስጥ ነው እንግዲህ እነዚህ የዓለምን 20% ነዳጅ ይዘው የሚንቀሳቀሱ መርከቦች በሙሉ የሚንቀሳቀሱት በዚህ 3 ኪሎ ሜትር ርቀት ውስጥ ነው። ናው እቺን 3 ኪሎ ሜትር ይህ ሁሉ ጂኦግራፊ እንግዲህ የውሃው መጥበብ፣ የቦታው መጥበብ፣ የውሃው ስምጠቱን እንትን ማለት ይህ ሁሉ ተደማምሮ እንግዲህ ጂኦግራፊ እጅግ በጣም ከፍተኛ ተጽዕኖ አለው። ኦር ለኢራን ከፍተኛ ፓወር ሰጥቷታል። ከዛ በላይ ደግሞ ምንድነው አሁን ችግሩ ደግሞ ምንድነው? ይህ የምታዩት የኢራን በፐርሺያን ገልፍ በኩል ያለው የኢራን ቦርደር በሙሉ በዛግሮስ ተራራዎች የተሞላ ነው። በጣም በትልቅ በከፍተኛ ተራራዎች የተሞላ መሆኑን ተከትሎ እንግዲህ ኢዝሊ ቁጥጥር ውስጥ ማስገባት የሚቻል አይደለም። አንደኛ ይህ የኢራን በፐርሺያን ገልፍ በኩል ያላት ቦርደር በሙሉ ወደ 2000 ኪሎ ሜትር ነው ርቀቱ። 2000 ኪሎ ሜትር ማለት ከአክሱም ተነስተን ሞያሌ ራሱ 1750 ምናምን ሰምቲንግ ኪሎ ሜትር ነው። ከዛ ሁሉ የሚበልጥ ነው። ይህንን ሁሉ ርቀት እንደገና በተራሮች የተሞላ ይህን ሁሉ ርቀት ኮንትሮል ልታደርጉ አትችልም። በቁጥጥር ስር ልታደርገው አትችልም። በምንም ተአምር ልትቆጣጠሩ አትችልም። ስለዚህ እነዚህ ተራራዎች በጣም ከፍተኛ ተራራዎች ከመሆናቸው የተነሳ ኤኒባዲ እዛ ተራራ ላይ ሆኖ የሚያልፉ መርከቦችን ዲቴክት በማድረግ ሊመታ የሚችልበት ፕሮባቢሊቲ በጣም በከፍተኛ ሁኔታ ትልቅ ነው። ስለዚህ መርከቦች መምጣት የጦር መርከቦች እንኳን መምጣት የፈሩት አንድ በዚህ ምክንያት ነው። ምክንያቱም ኮንትሮል ሊደረግ የሚቻል ቦታ አይደለም። ጂኦግራፊ እጅግ በጣም ሄልፕ አድርጓታል ኢራንን። ይህንን ሁሉ 2000 ኪሎ ሜትር ሙሉ ተራሮች በምንም መንገድ ልትቆጣጠረውና በቁጥጥር ስር ልታደርገው አትችልም። ስለዚህ በዛ የሚያልፉ መርከቦችን ኢራን ኢዝሊ በተራሮች ላይ በመመሸግ ዲቴክት በማድረግ መምታት ትችላለች። በአንድ ድሮን መምታት ትችላለች፣ አንድ ድሮን በመላክ። ስለዚህ ያለ ኢራን ስምምነትና ነገሩ በስምምነት ሳያልቅ በጉልበት ማስከፈት የሚባለው ነገር በጣም ፋርፌሽ ከሆነበት ምክንያት አንዱ የኢራን ፓወር ብቻ ሳይሆን ጂኦግራፊ የሚባለው ነገር ነው። ጂኦግራፊ ኢራንን በደንብ ፌቨር አድርጓታል። እዚህ ጋር ከ2000 ኪሎ ሜትር በላይ ርቀት ከ2000 ኪሎ ሜትር በላይ ርዝመት ያለው ቦርደር አላት ከፐርሺያን ገልፍ ጋር። ሁርሙዝ እዛ ጋር እሷ ጋር መጥቶ ሁርሙዝ 3 ኪሎ ሜትር ብቻ ነች መርከቦች የሚያልፉባት። ከዛ በተራሮች የተሞላች ነች። ከዛ ደግሞ የራሷ ሚሊተሪ ፓወር አለ። ይህ ሁሉ ተደማምሮ እንግዲህ ሁርሙዝ ሰርጥን በጉልበት ማስከፈት እጅግ በጣም ከፍተኛ ሪስክ ያለውና የመሳካት አቅሙ በጣም ትንሽ መሆኑን ተከትሎ እንግዲህ ሀያላኖቹ በሙሉ የጦር መርከባቸውን መላክ እዚህ ላይ ፓርቲሲፔት ማድረግ ምናምን ወደኋላ ያሉት በዚህ ምክንያት ነው። ምንም እንኳን በነዳጅ እጥረት ከፍተኛ ጭንቅ ዓለም ላይ የተፈጠረ ቢሆንም ምንም ነገር ሊደረግ አልቻለም በጉልበት። ያለው ብቸኛው ኦፕሽን ድርድር መሆኑን ተከትሎ እንግዲህ እንደራደር የሚሉ ልመናዎች ከዶናልድ ትራምፕ አካባቢ በተደጋጋሚ ቢመጡም በኢራን በኩል እስካሁን ድረስ የድርድር ነገር አለመሆኑን ተከትሎ እንግዲህ ሁርሙዝ ሰርጥ እስካሁን እንደተዘጋ ቆይቷል። ከዚህ በላይ የሚቆይ ከሆነ ደግሞ ከፍተኛ የሆነ ኢኮኖሚ ቀውስ በመላው ዓለም የሚመጣ ነው የሚሆነው። አሁን ትራምፕ ይህንን ለማስከፈት የእብድ እርምጃ ሊወስዱ እንደሆነ እየተነገረ ነው ያለው። እሱ ምንድነው? በእግረኛ ገብቶ መሞከር። በእግረኛ መግባት የሚባለው ነገር ቅድም እንዳልኳችሁ ይህ 2000 ኪሎ ሜትር ሙሉ በዛግሮስ ተራሮች የታጠረ መሆኑን ተከትሎ መውረር በጣም እጅግ በጣም ከባድ ነው። ይህን ደግሞ የራሱ የሚሊተሪ አናሊስቶች ፔንታጎን ውስጥ እየነገሩት ነው ደጋግመው። ብዙ ወታደሮች ይሞቱብናል ተው እያሉት ነው። ያ ብቻ ሳይሆን ደግሞ ትራምፕ በእግረኛ ለመግባት ከሞከረ ዛሬ ሁርሙዝ ሰርጥ ተዘግቷል፣ ነገ ደግሞ ሁቲ ባብል መንደብን ይዘጋና ዓለም በሙሉ አፈር ትበላለች፣ ወደኋላ ትመለሳለች። ስለዚህ እንደዚህ አይነት ከባባድ ቀውሶች ሊመጡ ይችላሉ። ለማንኛውም በዚህ ምክንያት ኢራን ጂኦግራፊ ፌቨር ስለሚያደርጋት ብቻ ማስከፈት እጅግ በጣም ከባድ ሆኗል ማለት ነው። ኢንዌስ ቪዲዮአችን ይመስላል እንግዲህ በዚህ ጉዳይ አዲስ ነገር ካለ ይዤላችሁ የምቀርብ ነው የሚሆነው። አሁንም ቢሆን ያላችሁ እንዳችሁ እንግዲህ በቆጣ ተጠቀሙ። መንግስትም እንግዲህ በዚህ ጉዳይ ላይ መፍትሄ ጻል በተስፋ እናደርጋለን። የምንጠብቀው መፍትሄ እንግዲህ ቅድም እንዳልነው አሁን ላይ በጣም አስፈላጊ ካልሆነ በስተቀር በጣም አስፈላጊ ጉዳይ ካልሆነ በስተቀር ናፍጣ ነዳጅ የሚጠቀሙ መኪኖች እንዲቆሙ ተደርጎ ያለው ናፍጣ ያለው ነዳጅ ያለው ቤንዚል ለህዝብ ትራንስፖርት ለባሶች ለአውቶቡሶች ብውል መልካም ነው ብዬ አስባለሁ። ያው ሁሉም እሱ ቢጠቀም ከትንሽ ከትልቅ ኢትዮጵያ ውስጥ አሁን ላይ የመንግስት ባለስልጣናት ቪኤት መኪና አይነዱም ተብሎ ከዚህ የተነሩ ነበር። አሁን ላይ ግን
ቪኤት የሚያነዳ መንግስት ሰራተኛ አለ ወይ ደግሞ ትላልቅ ባለስልጣናት አሉ ወይ ብሎ ስንመለከት አናገኛቸውም። ያው አይደለም እነሱ የሃይማኖት አባቶችም ቪኤት የሚሉበት ዘመን ነው የምንገኘውና ህዝቡ በእግሩ እንደዚህ የሆነ እንደምትመለከቱት ኢንቨስት እንግዲህ አዲስ ካለ ጀላችሁ መለስ ነው የሚሆነው። ላይክ እና ሼር ማድረጋችሁ እንዳትረሱ። እግዚአብሔር አምላካችን እንግዲህ ሀገራችን ኢትዮጵያን እንደዚህ ነው ዓለማችንን ሰላም ያደርግልን። ያው ሰላም በጣም አስፈላጊ ነገር ነውና እኛን አይመለከተንም ስለማንችል ሰላም ያደርጋን ፈልጋለሁ። በቀጠሮ እንመለሳለን። ቸር ቆዩልኝ።